ምን ትዝ አለኝ የሆነ ጊዜ ላይ ብንሄድ ይሻላል እያሉ ሰዎች እንደ ቻሌንጅ ተጠቅመውት ነበረ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ ማለት ነው። እኔ የአላዛር እናት ሁኔታዋ ሁሉ ምንም አላማረኝ። በቃ በትናንትናው ዕለት የተሰራ ቪዲዮ ማለት ነው። እንግዲህ ለልጁ ማለት ለአላዛር ለሁለቱም ነው። በነገራችን ላይ ደብዳቤው ለሁለቱም ነው። ደብዳቤ ጽፋ ከዛ ደብዳቤ ላይ ምን እንደተጻፈ አይታወቅም። ከትንሱም ጋር አልተስማሙም እና በቃ እስከ መጨረሻው ዩቲዩብ የሚባል ነገር አታዩኝም እያለች ስታወራ የሆነ እኔ ውስጥ የሌላ ነገር አሰበ። በእውነት ሰዎች በጣም ምርር ሲሉ በጣም ያደረጉት ነገር ሲጸጥሳቸው ወደ ሌላ ነገርም ሊሄዱ ይችላሉ እና አይታወቅም። ስለዚህ ማሚ ያላዛር እናት ከራስሽ ላይ ምንም አይነት ነገር እንዳትፈጥሪ፣ ምክንያቱም ያው የሰው ልጅ ይጋጫል። በስች ምድር ላይ ሲኖር የማይጋጭ ሰው የለም። ይህ ሁሉ ነገር ደግሞ የመጣው በእሷ ጥፋት ነው፣ በራሷ ነው ማለት እኔ እንጃ። ብዙ እኔ እስካሁን ድረስ ድራማ እየሰሩ ነበር የመሰለኝ። ማለት የአማትና የምራትን እይታ ለማሳየት ነው እየሰሩ ያሉ እያልኩ ነበረ። ግን ሰሞኑን ያለው ነገር ደግሞ በቃ ትንሱ ይቅርታዋንም አልቀበልም ማለች። የሚነጋገሩበት መንገድ ምንም ደስ አይልምና ነገር ግን ይሄ ነገር እውነት ከሆነ ድራማ ካልሆነ ማሚ ያደረገችው ነገር በጣም ስህተት ነው። በጣም የወረደ ስራ ነው። ምክንያቱም አማት እኮ ምራቷን ትቆጣለች እኮ ማለት ታዛለች፣ እንደፈለገ ትቆጣለች እንደ ልጇ ስለምታያት ማለት ነው። ነገር ግን እሷ ያደረገችው ካሜራ ደቅና ነው ልጅቷን እንደዛ ስታደርጋት የነበረ እና ከመሬት ተነስቶ እንደዚህ ማድረግ፣ ሰውን መዝጋት፣ ሰውን ማገለማመጥ ደግሞ በጣም ያስጠላል፣ ይደብራል። እና እንደው መቆጣት ብቻ ማለት እኔ ክፉ እያረጋችሁ ነው፣ እኔን እየሰደባችሁ ነው እያለች ነበረ ማለት ነው። ያው ሰው ባየው ነው የሚፈርደው። ምክንያቱም አንቺ ስታደርጊ የነበረው ነገር ልክ ስላልሆነ ነው ማሚ። መቆጣት ከነበረብሽ ማዘዝም ከነበረብሽ እኮ ከካሜራ ጀርባ ይቻላል እኮ እንዴ። ነገሩን እናንተ አመረራችሁት እንዴ? የአማትና የምራት ድራማ እየሰሩ ነው ብለን ስናስብ ነገሩ ወደ ሌላ ነገር ሄደና ማሚም እንግዲህ ድጋሚ አልመጣም ሚዲያ ላይ አታዩኝም፣ ከነሱ ፊት ልወጣ ነው እያለች ነው እንግዲህ። ስለ ሁሉም ነገር ይቅርታ እያለች ነበረ። ተንሱ ግን በጣም ውስጧ ቂም የያዘ ይመስላል። ተንሱ የኔ ቆንጆ ተበድለሻል። አዎ ማለት ሰው ያለምንም ምክንያት ተነስቶ እንደዚህ ሲያደርጋችሁ በጣም ነው የሚያስጠላ፣ ህይወታችሁን ሲያመሰቃቅል ማለት ነው። ነገር ግን ደግሞ የባልሽ እናት ነች። ዞሮ ተቆራርጣችሁ ስለማትቆራረጡ ስትወልጅ ትመጣለች። የልጇ ቤት ነው፣ ልጄን ብላ ልትመጣ ትችላለች። እና ይቅርታ ያለ ማድረግሽ ልክ ነው ብዬ አላስብም። ይቅርታ ግድ ነው፣ ግን ድጋሚ ያለ መደራረስ የለም። ሁሉንም ፍቅሩንም ወዳጅነቱንም በሩቁ ናችሁ ነገሩን ማስቀጠል ይቻላል። ግን ከይቅርታ ላይ በእንደዚህ ያክል ደረጃ ቸክባቴ ጥሩ ነው ትንሱዬ ማለት ነው። እናንተ ራሳችሁን የቻላችሁ ናችሁ። እሷ ራሷን የቻለ ቤት አላት። ምንም የሚያገናኛችሁ ነገር የለም እኮ ማለት አንዳንዴ እንደ ልጅም መሆን ግድ ነው። ትንሱ ሳትበደይ ቀርተሽ አይደለም። አዎ ተበድለሻል፣ ብዙ ነገር ደርሶብሻል። ግን ደግሞ እንደ ልጅነትሽ ዝቅ ማለት ግድ ነው እዚህ ጋር። ምክንያቱም ሴትዮ ትልቅ ሰው ነች፣ በዛ ላይ ደግሞ የባልሽ እናት ነች። እኔ ይሄን እንደዚህ ነው ብሎ ፍርድ መስጠት ይከብዳል። ትንሱም በጣም ልቧ አዝኗል፣ ልቧ ተሰብሯል። ለምን በጣም ጓደኛሞች ነበሩ ገና ሳትጋባ በፊት። በጣም እኔ እንጃ እንዴት ቤስት የሚባሉ ከአማትም አልፈው በጣም ጥሩ እንደ ጓደኛ የሚታዩ ሰዎች ነበሩ። እኔ ማሚ ምን ደፍርሶባት እንደዚህ ያደረገችውን ያላቅም። እና ማሚን ብትሆኚ አጉል ውሳኔ እንዳትወስኝ። ትንሱዬም ደግሞ ተመለሽና ወደ ድሯችሁ እንኳን ባትመለሱ ነገሮችን በይቅርታ ብታልፊያቸው መልካም ነው። እኔ እንጃ ማለት ማሚ ግን እውነት በሰላም ነው በጤናዋ ነው እንዴ? መፍታት አለብህ ብላ እኮ ነው የተናገረችው። እውነት አሁን ይሄን እውነት ነው ብለን እንያዘው። እኔማ እኮ እስካሁን ድረስ ድራማ እየመሰለኝ ነበር፣ ግን በትናንትናው ዕለት በቃ ሁኔታዋ ሁሉ ማለት ነው ምንም አላማረኝ። የምትናገራቸው ነገሮች፣ ደብዳቤው ላይ ያሰፈረችው ነገር ወይም እነሱን የሚነካ ነገር ነው ማለት በቃ። ወይስ ይሄን ነገር የፈጠረችው በራሷ ድራማ ለመስራት ፈልጋም ሊሆን ይችላል፣ እነሱ እንዲያድጉ እነሱ እንዲጠቀሙ እና ግን ይሄ ድራማ ወደ እውነቱ ሄደባትና ብቻ ነገሮች የተበላሹባት ነው የሚመስለኝ በእኔ ግምት ስረዳት ማለት ነው። ማሚን ካነጋገሯ ከሁኔታዋ እንደዚህ አይነት ነገር ነው የምትረዱት። እና ለማንኛውም ይቅር ተባባሉ። ይቅር ለእግዚአብሔር መባባል መልካም ስለሆነ